እንኳን አደረሳችሁ ለመላው የኦርቶዶክስ እምነት ተከታይ ሁላችሁ የሆናችሁ እንኳን አደረሳችሁ ለፋሲካ በዓል። ፋሲካ በዓል እንዴት ነበረ? እንዴት አሳለፋችሁ? እንግዲህ ያው በዓሉን በተመለከተ ሽር ጉድ ስንል እንግዲህ ያው ቪዲዮ ለመስራትም ብዙም አልተመቸንም። ጉድ እንግዲህ አይቀርም አይደለ? ፋሲካ ሲመጣ እኛ ያው በዓል ሲመጣ ደስ የሚለው ያው በቃ ስራው ምናምን ተፍተፍ የምንለው ነገር በጣም ደስ የሚል ነው። እና እንዴት ናችሁልኝ? በስደት ያላችሁም በሀገርም ያላችሁም ያላችሁበት ሁላችሁንም ሰላማችሁ ስትርፍ ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ቪዲዮ ላይክ እና ሰብስክራይብ በማድረግ ጀምሩት። ያው አሰራሩንም ሁሉንም በቃ በዓል እንዴት እንደነበረም የማብራራላችሁ ይሆናል። ቪዲዮን እስከ መጨረሻው ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ እና ወዳችኋለሁ። ቤተሰብ እንዴት ናችሁልኝ? እኔ አለውኝ እግዚአብሔር ይመስገን። ያው በዓል ደስም ባይልም ከቤተሰብ ተለይተን ስናከብር ብዙም ደስ አይልም። ነገር ግን ያው እንግዲህ የወጣ ነው ለዓላማ አይደለም። ያው እሱን እያሰብን ደግሞ እንግዲህ ሁሉንም ቻል አድርገን በቤታችን ያለን ቡና ማፍልተን ፈንዲሻም የሆነ ነገር አድርገን ያው ብዙዎቻችን በእርግጥ አይመቸንም። እኔ ግን ዘንድሮ እግዚአብሔር ይመስገን ሁሉንም ነገር ተመቻችቶልኝ ሰራርቻለሁኝ። በዓሉን እንግዲህ በዓል መስዬ ነው የዋልኩት። ያው ብቻዬንም ባከብረው ሰብሰብ ብለን የምናከብርበት ቀን ይመጣል አይቀርም። ያው ሁሉንም ተስፋ ነው አይደል? ለሰው ልጅ ተስፋ ከምንም በላይ ወሳኝ ነገር ነው። ተስፋ ካለን ነገን የምናስብ በተስፋ ሲኖረን ነው። እና በትንሽ ነገር መከፋት እንደሌለብን ራሳችንን ማሳመን መቻል አለብን እህቶቼ። እንግዲህ ዛሬ ዶሮ ተሰራ እላችኋለሁኝ። እንጀራው ተጋገረ። በቃ ሽርባ ቀጢማው ግን አልተጎዘጎዘም። የሚገርማችሁ ነገር በዛው እየሳቃችሁ ቀጢማው ላጭድ ምናምን ሄዳለሁ። ማጭዱ ቢጠፋስ ምን ትላላችሁ? የለም ማጭዱ የለ፣ የሚታጭዱ የለ። ሀገራችን ለምለሟ ሁሌም ትናፍቀኛለች ሀገሬ ኢትዮጵያ። ሰላሙን ያምጣላት። ሁሌም ሰላሙን ነው የምመኝ እና አንድ ቀን እንደሰው በሀገራችን ሰብሰብ እናከብራለን። እንዴት ነው? አስተያየታችሁን ደግሞ ጠብቃለሁ። ይሄ ዶሮ እንዴት ነው? ያምራል? ባለሙያ የሰራው እንዴት ነው? መስክሩላታ። እንጀራው ራሱ ያው
ወግ ደርሶ እንላችኋለሁ። እንግዲህ ቤት ተጋግሮ እንጀራውም ዳቦ ተጋግሮ ኑ ብሉ ብሉ ብሉ። እየበላችሁ ደግሞ አረፍ እያላችሁ ጎረስ አድርጉ። ቲብስማ ኬክ የመሰለ ዳቦ እኮ ነው የጋገርኩት። ታያችኋላ። ይሄን ዳቦ ለመጋገር ደግሞ እንዴት ነው ጋግርሽ ብላችሁ ደግሞ መጠየቅ ለምትፈልጉ ኮሜንት ላይ ጻፉልኝ። እንዴት አድርጌ ቅመም ያለች አይታችኋታል? የብረት ድስት ዳቦ በብረት ድስት የተሰራ የተጋገረች ዳቦ እንዴት ነው አታምር? ስማም ኩፍ ካለና ዱቄቱ የሚያምር ከሆነ እርሾም መጀመሪያው ኩፍ ማድረግ አለብን። ገባችሁ? ዳቦ እንዲያምርልን የምትፈልጉትን ያህል እርሾ ታደርጉበትና ከዛ ስኳር ታደርጋላችሁ። ጨው ለብ ባለ ውሃ በጠብጡና ቢያንስ ለ10 እና ለ15 ደቂቃ ትተውታላችሁ ማለት ነው። ከዛ ልክ ኩፍ ሲል እርሾ ከዛ ዱቄታችሁን አምጥታችሁ ቡክት አድርጋችሁ ሆነ እንዴት ነው መድረቅ የለበትም። ገባችሁ? ላላ እንደዚህ ፍትፍት ያለ እንዲሆን ላላ አርኩት ሊጡ ማለት እንደፈለገ እንዲሆን ኩፍ እንዲል ቶሎ ራሱ ለብ ባለዋ እንደዛ ትንሽ ቤኪንግ ፓውደር እሱን ቢያንስ ትንሽ ትጨምሩና ከዛ በኋላ በደንብ አርጋችሁ ታቦክታላችሁ ማለት ነው። እና ኩፍ ሲል ያው የምትጋግሩበት እቃ ላይ ታረጉታላችሁ። ከዛ ልክ ወደ ላይ ሲመጣ ምናምን በቃ ኦቨንም ከሆነ እኔም የሆነ ምድጃ አለኝ እሱ ላይ ነው የማደርገው። ገባችሁ? የመብራት ነው። በጣም እንትኑ እንዴት ነው ሙቀቱ በጣም ኃይለኛ ሳይሆን መካከለኛ ነው እና እሱ ላይ ቢያንስ በቃ 40 ደቂቃ ምናምን ይፈጃል። ግን በኦቨን ከሆነ 15 ደቂቃ ምናምን ቶሎ ነው እንትን የሚለው። ግን የኛው ደግሞ ትንሽ አዝግ ነገር ነው ይቆያልና እዛ ላይ ቀስ ብሎ ይበስላል። ልክ ከላይ ሲበስል ደግሞ አው ዳቦም ከስር መብሰሉን ስታውቁ መገልበጥ ነው ማለት ነው። ልኩን ማወቅ አለባችሁ። ቢያንስ ሩብ እንደ ብረት ድስታችሁ ነው። ገባችሁ? የምትጋግሩበት ብረት ድስት ትልቅ ከሆነ ያው ግማሽ የሚጋግራል። ሩብም እኔ አሁን ሩቧን ሩብ የምታክል ነው የሚጋግረው። ግን ምን እንደሚያክል እስከ ስንት ቀን ይዋል እላችኋለሁ። እና እንደዛ ነው። እንደዚህ በቃ ግማሽ ኪሎ 1 ኪሎ ገዝታችሁ በራሱ እንደዚህ በቤት ግግር አድርጋችሁ መብላት ትችላላችሁ ማለት ነው። የሚያምር ፍፍት ያለ ስቃ ማጠግቡት ዳቦ ነው የምጋግሩት የኔ ቅመሞች እና የኔ ወዶችም ወዳችሁ ማከብራችሁ። እንግዲህ ያው በዓልን ሲመጣ እንደዚህ በቤታችሁ የምትችሉትን አድርጋችሁ በኢንተርኔቱ ላይ አድርገን ብዙ አለ ሙያ መማር ከፈለግን አድርገን መንፈልገውን ሰርተን በቤታችን ፏ እንዳይደብረን ፏ ብትን ብለን በዓልን ማሳለፍ አለብን። ስለነበረን ቆይታ አመሰግናለሁ። መልካም አውደ ዓመት ይመቻ